እንዴም ነው የሱ እምነት ያጸድቃል ወይ ነው አሁን ወደ ሌላ ሳታዘሪው ያጸድቃል ወይ ምክንያቱም በትምህርት አንድ ነው ወይ ከሆነ ጥያቄ ቆይ በትምህርት አንድ ነን ወይ ከሆነ ጥያቄ በትምህርት አንድ አልሆንም አንድ ብንሆንማ ሁላችን ኦርቶዶክስ እንሆን ነበር በትምህርት አንድ አይደለንም ገባ በትምህርት አንድ ነን ወይ አብረን አምልኮ መፈጸም እንችላለን ወይ አብረን የጌታ ቅዱስ ቁርባንን መካፈል እንችላለን ወይ ካልከኝ አንችልም አንድ አይደለንም እሱ ከሆነ ጥያቄ ማለት ነው ስለዚህ የነሱ እምነት ትናንትና አላቀም እንዳልሽው ሳይሆን እኔም በድፍረት የነሱ እምነት አያጸድቅም የነሱ እምነት የያዘ መንግስተ ሰማያት አያወርስም ብዬ በሙሉ ድፍረት እናገርሻለሁ ልክ እንደዚህ መናገር ለምንድን ነው መድፈር ያቃተው ቸርች እንደዛ ተናገረ ከቸርችው ከምትለው ውጭ አላወራም የኔ ቸርች እንደዛ ብላ አታወራም አሁን እኮ አውርታለች እኮ ሰላም ለኪ እንደ ተቋም እንደ ቤተ እምነት ቆይ አንድ ሌላ ያለችው እንደ ትምህርት የኦርቶዶክስ ትምህርት ነው እውነተኛ የማዳን መንገድ ብላለች ቆይ መልሳለች የመለሰችውን ስላጣመምከው ቆይ አንድ ሰላም ለኪ ዳኒ ምንድነው ግን የሷ ኦሬዲ ትናንትና ስለነበርኩኝ መልሳለች ይያልኩ ሰላም ፕሊስ እሷ ራሷት መልስ ሌላ እውነተኛ ሙሽራ የለችም እውነተኛ ትምህርት የለም ካለች ምንድነው ጉዳዩ ፐርሰናል ሌቨል ግን እኔ እንደዚህ ብዬ መፈረጅ አልችልም ነው የሰው አባባል ክርስቲያን እንደ ክርስቲያን ከነሱ ክርስቲያን ብላ መጥራት አትችልም በክርስቶስ ትምህርት ያልቆመ ክርስቲያን ተመጣጣለ ነው ይሄ ሌላ ጉዳይ ነው እኛው በኤርትራ የምታውቀው ከሆነ ማህበራዊ ፖለቲካ ሌላ ሃይማኖት ሌላ ቆይ የወርልድ ካውንስል ኦፍ ቸርችስ አለ ለምሳሌ 452 የክርስቲያኖች ወንድማምነት ተብለው የሚያደርጉት ኦነስ ስለሆነ ወይም ደግሞ ከነሱ ጋር አምልኮ ስለምንፈጽም አይደለም የወርልድ ካውንስል ኦፍ ቸርችስ የተደረገው ነገር ግን just as a Christian የሚደረግ ህብረት ነው ማለት ፖለቲካ የሚታቀፍ ነው እሱ ቆይ እና ለዛ ነው ለምን ታዲያ ዲያብሎስ ከሆነ ለምን ከዲያብሎስ ጋር እኔ ፖለቲካ አይደለም እየጠየቃለሁ እንደ እምነቷ ነው እየጠየቃለሁ ሆነ እየነገረች ለምንድን ነው ሌላ ፖለቲካ መስራት የፈለከው ራሳ ትመስል እንደ ትምህርት ስህተት ነው አለች ዳኒ ራሷ ትመስክር መስክራለች እኮ እሷ መስክራለች ክርስቲያን አይደለም ብላ ትመስክር በቃ ክርስቲያን አይደለም አንልህማ እንዴ እውነተኛ ክርስትና እውነተኛ ትምህርት አይደለም ነው የሷ አባባል በክርስቶስ ትምህርት ያልቆመ ክርስቲያን ይባላል አንተ እንደዛ ብለህ ጃጅመንት ውስጥ ግባና እግዚአብሔር ይፍረድህ እኔ ለምንድን ነው እንደዛ ምለው እንዴ ኖ በክርስቶስ ትምህርት ያልቆመ በትክክለኛው ትምህርት ያልቆመ ክርስቲያን አንተ ሄደህ እንደዛ ማለት አየሽው ስለዚህ አንዴ ኤደን ላስረዳው በአማርኛ ጥሩ አድርጌ ቆይ ሰላም ለኪ እሷ ያለችው ቀጥተኛና እውነተኛ መንገድ ኦርቶዶክስ ነው አለች በቃ ደመደመ ስለሌላው ግን የምታውቀው ነገር የለም ይሄ ደግሞ አትፍረድ የሚባለው ነገር ስለሌላ አንተ ምን እንዴ አሁን ካቶሊክ ካንተ ቆይ አንተ ጥያቄ ካቶሊክ ከኦርቶዶክስ ጋር እንዳይደለችም ታምናለህ አይደል ናቸው አይደሉም ስለዚህ ካቶሊኮች ሲኦል ይገባሉ ብለህ ታምናለህ አንተ ሲኦል ይገባሉ ብለህ ታምናለህ ኦኬ ባይዘወይ ቆይ ቸርች ለምናችሁ ሲኦል ይገባሉ ይሄ ተጠይቆ ነበረ ባይዘወይ ምንድነው መለሰው ነገር አሁን የኦርቶዶክሳዊ ነው እውነቴን ነው እኮ መልኩ አሁን ካቶሊክና ምናምን ሲኦል ይገባሉ ብለህ ትናገራለህ አንተ ስለራስህ ብቻ ነው የምትናገረው ይኸውልህ ወንድሜ እንደዚህ አይነት የደከመ ሎጂክ አታምጣ ይኸውልህ ስማ ቆይ የደከመ ሎጂክ አታውጣ ይኸውልህ አንተ ስለራስህ መዳን ነው የምትመሰክረው ሰላም ለኪ በዚህ እንድታውቁት ቆይ ሰላም ለኪ አንተ ራስህ ተሐድሶ ነህ እኮ ነው የምልህ እኮ የቅባትና የጸጋ ተሐድሶ አንተ ነገር እየፈለክ ሰዎችን ሰላም ለኪ ሲኦል ይገባሉ ትላለህ እንዴ የካቶሊክ ይገባሉ እምነታቸው ገነት እናሁን እሺ የግሪክ ኦርቶዶክስ አንድ አይደለችምና ሲኦል ይገባሉ ይበቃኛል ካንተ ጋር አየኸው you cannot say that አንተ ስለራስህ መዳን ነው የምትመሰክረው አንተ የምትለው ቃላትን መርጠህ እሷንም አንበርክከ በትምህርት የወደቀ ትምህርት ስለያዛችሁ ከነንተና ጋር ስለተጠላችሁ ተሐድሶ ብሎ ለማጫወት ሞክር ተሐድሶነት ትምህርት ነው ባይዘው ዶግማ ነው ተሐድሶ አንድ ሰው ተሐድሶ ከሆነ ፕሮቴስታንት ወይንም ከዶግማ ጋር ልዩነት ያለው
እንጂ ጋር እዛ ጋር እየመጣ እዚህ ጋር ካቶሊክ ሲኦል ይገባል፣ የግሪክ ኦርቶዶክስ ሲኦል ይገባል። ማንና ይገባልና አይገባል። ደግሞ ችግሩ እኮ እንደዛ ከላች ይሄ መለኪያ አድርጎ ማምጣቱ እኮ በጣም ያሳፍራል። እንዴ እኔ በጣም አፍሬያለሁ በሰላም ለኪ። እውነት እናንተ አላፈራችሁም? በጣም ያሳፍራል። ፖለቲካ ነው ሲሰራ የነበረው፣ ዝም ብሎ ፖለቲካ ነው ሲሰራ የነበረው እንጂ ማለት አይደለም። እሱ እንደዛ ቢያምን ስህተት ቢሆንም እንኳን ሌላ ሰው እንደዛ ካላመንክ ኦርቶዶክስ አይደለም ባይ ዘ ወይ ኤዱ ታመጣለህ እንዴ አይነት ሰላም ለኪ የሚያምነው እምነት ሰው አላወቀውም። ክርስቶስ ነው ዓለምን ለማዳን የመተው አይደል? እኛ እዚህ ጋር መጥቶ ማርያም የመተችው እኔን ለማዳን ነው እኛን ለማዳን ነው ብሎ የሚያስተምር ሰውዬ ነው። እንግዲህ እንደዛ ብሎ ወንጌል የለም፣ እንደዛ ብሎ ወንጌል የለም። ባይዘወይ ነው ሰላም ለኪ ባለፈው በትምህርት ብዙ ተቃውሜው ነበረ። እኛ ጋር መጥቶ ሁሌ እንከራከር ነበረ ከጽጌናም ከኛም። ከዛ መናፍቃን ናችሁ ብሎን ይወጣል። ምን ብሎ ሲያስተምር አንተ ሰው አታጥፋ ነበር ምለው ሁሌ። መዳን በክርስቶስ ብቻ አይደለም። እኔ ይሄ ትምህርቱን አልረሳውም። መዳን በክርስቶስ ብቻ አይደለም። እኛ ብዙ አዳኞች አሉን፣ በሁሉም መዳን ይቻላል፣ ቅዱሳንም ያድናሉ ብሎ የሚያስተምር ሰው ነው። እንግዲህ ይሄ ከኦርቶዶክስ ትምህርት የወጣ ነው ማለት ነው። እኛ ቅዱሳን እኛ አዳኝ ክርስቶስ መሆኑን ነው ቤተክርስቲያን የምታስተምረው። አንድ መንገድ ነው ያለው። the only way to the truth is Christ። መግቢያ በሩ ክርስቶስ ብቻ ነው፣ ሌላ መግቢያ የለም። እንግዲህ ሌላ መግቢያ አለ ብላችሁ የምታስተምሩ ትምህርታችሁን ፈትሹ። መግቢያ the only ለድህነት ደሙ አፍስሶ ቀራንዮ ላይ ደሙ አፍስሶ ድህነት የሰጠን የዘላለም ህይወት የሚሰጠን ክርስቶስ ብቻ ነው። ሌላ የክርስቶስን ቦታ የሚተኩ ቅዱሳኖች የሉም። ቤተክርስቲያን በዚህ ትምህርቷ በጣም ክሊር ነው። ክሊር የሆነ ሳውንድ ዶክትሪን ነው ኦርቶዶክሲ ቤተክርስቲያን ያላት ማለት ነው። እና ከዛ ውጪ ምንፍቅና የሚያስተምረው ሰላም ለኪ ነው። ሰላም ለኪ ሌሎች አዳኞች አሉ፣ በብዙ መንገድ መዳን ይቻላል፣ በክርስቶስ ብቻ አይደለም የሚዳነው ብሎ የሚያስተምር ሰው ነው። እንደዛ ብለን ብዙ ጊዜ ተከራክረናል። እንደው እኔ እንኳን በዚህ ትምህርቱ አንድ ቀን መናፍቅ ቢው አላውቅም። እውነት ነው የምላችሁ። ሁሌ እንደ ኦርቶዶክስ ወንድሜ ነው የማየው። እዚህ ጋር ይቅርታ ኤደንዬ ስለገባውን እዚህ ጋር ታችም ላላችሁ እንትኖች አንዳንድ ጊዜ እዛው አካባቢ ላይ ወይ ኢትዮጵያ ውስጥ ተቀምጠ እዛ አካባቢ ያለውን ብቻ ካልቸር አይተ እዛ የራስን አትደምድም። እዛው ነው ያለችው እሷ ኮፕቲክ ቸርች ነች። እሷ ደግሞ አንደኛዋ ቤተክርስቲያን ናት፣ ቅድስት ቤተክርስቲያን ናት። የግብጽ ቤተክርስቲያን አንደኛው ቅድስት ቤት፣ የኤርትራ ቤተክርስቲያን አንድ ቅድስት ቤተክርስቲያን ነች። እዛ ውስጥ ያለውን ትራዲሽን እዛ ውስጥ ያለውን ትውፊት ተቀብላ ትሄዳለች። ይሄን የሷን ሐሳብ እማትረዳ ከሆነ በአንተ ሐሳብ እሷን ጀጅ ልታረግ ልትመጣ አትችልም ነው ዋናው። እኛ ከፕሮቴስታንት ጋር እኛ ከሌላ ሃይማኖት እኛ ከተሐድሶች ጋር ልዩነታችን ምንድነው? ዶግማቲክ ቪው አለን። ዶግማ ነው ዋናው፣ ዶግማው ላይ ነው ዋናው እኛ ፎከስ የምናደርገው። አሁን የዶግማ ነገረ ድህነትን እያፋለስክ እያመጣ ሰው ሁሉ ድኗል፣ ሙስሊም ሁሉ ድኗል፣ የዩኒቨርሳል ሳልቬሽን የተወገዘን የኦሪገንን ትምህርት ተቀብለ እያስተማርክ አንተ ተሐድሶ አንተ የጸጋ ተሐድሶ ሆነ ሰውን ተሐድሶ ብለ መጥራት በጣም ይኸውልህ እንደዚህ ነው የሚያደርጉ። ልክ በወንጌል ቃል በአባቶች ትምህርት ሲሸነፉ እንትኑን ፖለቲካውን ይቀይሩታል። ወዴት ያደርጉላ? ተሐድሶነት ማለት ትምህርት ነው ባይዘው ተሐድሶ ነህ ማለት ነው ባይዘው። ስለዚህ እነሱ ኤደን አንቺን እንደዛ ያደረጉበት ምክንያት ምንድነው? ትምህርታቸው ወደቀ። የወደቀ ትምህርት የተወገዘ ትምህርት ይዘው መጡ። በአደባባይ በአባቶች ትምህርት ወደቀባቸው። ስለዚህ አንቺን አይደለም እየተናገሩ ያሉት። አልገባሽም? አንቺ እየተናገሩ ያሉት ሌሎችን የተሐድሶ እንቅስቃሴ አለ ብለው የወደቀ ትምህርታቸውን ማለት ነው። እና አክሊል ላይ ነው ፎከስ ያደርጉት ባይዘው። አልገባሽም? ኧረ ገብቶኛል፣ አውቃለሁ ሴራቸው። ስለዚህ አንቺ ምንድነው መሆን ያለብሽ? ምንድነው ልክ እንደዚህ አይነት ሲያምሩ ነው ዶግማ ላይ ብቻ ፎከስ አድርግ። በቃ ትምህርቱ ላይ ብቻ ሌላ አንፈልግም እንጂ አሁን ግብጽ ቤተክርስቲያን በፒያኖ በእንትን ያለው ኢትዮጵያ ባይዘው መንግስት በኢትዮጵያ አቆጣ 1983 ላይ እነ ይልማ እነ ኪነ ጥበብ እኮ በፒያኖ እና በኦርጋን እኮ አለ መዝሙር አለ። አሁንም እኮ አለ የኪነ ጥበብ የኦርጋን መዝሙር ብላችሁ ያዩት የድሮ መዝሙሮች ማለት። ከዛ ግን ቤተክርስቲያን በዶግማ ትውፊት እኛ ስርዓት ማስከበር ብሎ አስቀየሩት እና በቃ እሱን ያረ ውግዝ ካቶ ግብጽ ቤተክርስቲያን አሁንም ድረስ በኦርጋን ነው ምስጋና ጸሎት የሚያደርሱት። ኦኬ እነሱ ውግዝ ናቸው አይደለም። የራስን ትራዲሽን ኪፕ ታረጋል። እኛ እንደ ትራዲሽናችን እንደ ትውፊታችን የኛን ባህላችንን እንቀበላል።
ሌላውን ግን ኮፕቲክ እዛ ጋር ስለዘመረች ይሄ መንፍቅና ነው ደግሞ እኮ ሸማዬ አሁን እኔ ያሬ በጣም ወደው ማለት ነው በጣም ወደው ማከብረው የኢትዮጵያና ኤሪትሪያን ትራዲሽን ያሬዳዊ በጣም ነው ወደው ሄቨን ላይ ገባ ሆኖ ሁላ ነው የሚሰማኝ በጣም ነው ወደው እና እሱን ኢምብሬስ ማድረግ የኛ ባህል ማክበር ጥሩ ነው እኔ እኮ በሱ ተቃውሞ የለኝም ያሬዳው መዝሙር ትክክል አይደለም በፒያኖ መዘመር አለብን በዚህ መጥቼ በሰብክ ተቃውሟቸውን ቢያሰሙ ትክክል ናቸው ገባ እንደው እኔ በጣም ወደው ኢምብሬስ ማደርገው ባህሌ ነው ላይክ አይ ላቭ ያሬዳዊ ይሁሉ በቃ በኢትዮጵያን ያምልኮ ስርዓት አንድ እንኳን ሊቀየር የምፈልገው ነገር የለም በጣም ወደው በቃ ሄቨን ውስጥ የገባ ሁላ ሆኖ የሚሰማኝ ነው ቅዳሴያችን ሁሉም ነገር እነ ዲያቆን ጽጌና ያውቃሉ ባለፈው በርዝዴ እንደው ሲሆን ዲያቆን ኮኪና ዲያቆን ጽጌናይ ማህሌታዊ መዝሙሮች እየዘሙ በጣም እንደዛ ቀን ተደስቼ አላውቅም the happiest birthday ነው ያሳለፍኩት ማለት ነው እዚህ ቲክቶክ ላይ birthday ነው ስላቸው ሙሉ ሌሊት ነው ያደርነው ያሬዳዊ የቅዳሴ ዜማ ያለበት መዛሙራን እየዘመሩልኝ ማለት ነው እና I love our church እናንተ ይሄ ማይሆን እንደዚህ በቃ ጥላቻ እንትን ለማድረግ ሰውን we embrace our church ማለት ነው እንኳን እኔ በትውልዴ እንኳን ኢትዮጵያና ኤሪትሪያን የሆንኩኝ ሀበሻ ኮፕቲኮቹ ራሳቸው በቃ በፍቅር ነው የሚወዱት የኛ ያምልኮ ስርዓት ያሬዳዊ መዛሙራችን በጣም የሚኮርበት ነው በቃ የኛ ነው ብለው ነው እንትን የሚሉት በጣም ደስ የሚላቸው የሚወዱት ነው እኛ አሁን እኔ ካፕቲክ ቸርች ነጠላ ያበሻ ነጭ ልብስ ለብሼ እንዳበሻ ነው የሚሄደውና በጣም ይወዱታል በቃ ደስ ነው የሚላቸው they love our culture እኔና ልጆቼ እንደዛ ለብሰን ስንሄድ when we embrace our church they love it ባለፈው ኢትዮጵያ ሄድኩ ብዙ ነጠላ ይዤላቸው ነው የመጣሁት they love ነጠላዎች ስንሰጣቸው ሴቶቹ የኛ ነጠላ ለማድረግ ማለት ነው እና እናንተ የሌለ እንደዚህ ጥላቻ ያመጣችሁ በአሃት ቤተክርስቲያኖች የሌለ ነገር አታምጡ ማይለያየን ነገር እንደዚህ ነገር እንደ ልዩነት አምጥቶ የኦርቶዶክስ መለኪያ አድርጋችሁ አታምጡ ይሄ ትክክል አይደለም ማለት ነው ሌላ ጥያቄ ቢኖርህ ግን ሰላም ለኪ መልስልህ ነበር አንዴ ይቅርታ ሌሎችንም ያስኩባቸው አንዴ ብዬኔ ልውረድ ልንገራቸው ወንድሞቼ እናቶቼ ይሁን አሁን የወደቀ ትምህርት ይዘው መጥተው በቤተክርስቲያን ትምህርት አሁን ቅድምን አለ እንትና ራሱ ዘማሪያም ያነሳው ትላንትና ስለ ጥንታ አብሶ በ1984 ዓመተ ምህረት ቅዱስ ሲኖዶሱ ጥንታ አብሶ መቤታችን አለባት ብሎ ነው እንትን ነበረባት ባይዘው ነበረባት ነው የምንለው ነበረባት አለ አረማየት ማለት ውግዝ ነው ተብሎ የተጻፋል ሪብ አለ በጣም ትላንትና ደግሞ መምህር ወልደ ማርያም እዚ ወንድማችን እዚ ጋር ወላይ ሲናገሩ ነበር ራሱ አለ መጽሐፉ በእንትኑ አለ በማህተብ የተደረገ 1988 ደግሞ እንደገና ሌላ ሲኖዶሱ ከተከፈለ በኋላ የሰሜን አሜሪካው ሲኖዶስና የአዲስ አበባው ሲኖዶስን በማህበረ ቅዱሳን አማካኝነት 18 ሊቃውንት ጽፈው ታብሶ የለባትም ኦሪጂናል ሲነጻለች ብሎ ጻፉ ስለዚህ ሁለት ሐሳብ ነው ያለው አሜሪካ ያለው ግን ሲኖዶስ ይሄን ነገር አይቀበልም ባይዘው አሜሪካ የነበረው በብጹነታቸው አቡነ መርቆሬዎስ የነበሩት ሲኖዶስ እና በሳቸው ውስጥ የነበሩት እነ ብጹ አቡነ ማናቸው መልከጸዲቅ አማካኝነት ሊያውም ከፍተኛ ተቃውሞ ነው እንትን ያሉት እንደምናየው አብይ አህመድ ከመጣ በኋላ ደግሞ ይሄ ሲኖዶስ መርጅ ተደረገ ማለት ነው ተገባ ሁለቱም የየራሳቸውን አቋም ይሄ በቤተክርስቲያን ውስጥ ላይ ክርክር እንደሚያስነሳ ያውቃሉ ባይዘው they know እንደዚህ አይነት ሐሳብ ያላቸው አባቶች አሉ እንደዚህ አይነት የሌላቸው ሐሳቦች ያላቸው አባቶች አሉ ይሄን ለክርክር ያመጡት ይሄን እንትን ባለፈው ያመጡት ትምህርት ምንድነው ኢየሱስ በስጋ ፍጡር አይባልም የሚባለውን ትምህርት ይሄ በቃ ሙስሊም ሁሉ ድኗል የሚባለውን የኦሪገንን ትምህርት ስለከሸፈባቸው ምዕመኑን ለማነሳሳት ባይዘው እነ ሰላም ለኪና እነ ማንነበራቸው ቀስ ዲበኩሉ ነው ወደ እንትን ያመጡት ባይዘው ይታወቃል በጣም ነው ያፈሩባቸው ባይዘው አባቶች አሳጥሩን ቢሼማ በጣም እንትን አለኩ ኖ አንተ መስማት አለበት ስለዚህ ምንድነው መሰላችሁ ይኸውላችሁ አንድ ነገር ኢትዮጵያ ኦርቶዶክስ ሲኖዶስ በ1988 ወስናለች ያኛው ሲኖዶስ የነበረው ደግሞ አልወሰንም አይቀበሉም ያን ታሪያማ ከሁለት ዓመት በፊት የሚታወቃል አሁን ጥያቄ ያለ አንተ ነው
ምንድነው አንተ ቆይ አንተ ዓላማ አንተ ራስህ እኮ ፕሮቴስታንት ጸጋ ነህ ማለት ነው። ንገረኝ ሲኔን ዓላማ እሺ ጠይቅህና ቆይ መሰረሰና ይጨርስና ተታወራለህ። ቆይ ስለዚህ አሁን ሁለት ኤቪደንስ አመጣሁላችሁ። 1984 ዓመተ ምህረት ሲኖዶሱ ከመከፈሉ በፊት ኢትዮጵያ የስለጥንታ አብሶ ነበረባት ብለው በሲኖዶስና በሊቃውንት ጉባኤ ተፈርሞ የወጣ አለ። እንደገና ይሄን ነገር ሐሳብ የተናደዱት ይሄን ሐሳብ ያልተቀበሉ ሰዎች 1988 ሲኖዶሱ ሲከፈል አድቫንቴጅ መተው ይሄን ነገር አደረጉት በማህበረ ቅዱሳን አማካኝነት። ስለዚህ አሁን ይሄ በቤተክርስቲያን ውስጥ ክርክር መሆኑን ያውቃሉ። ባይዘው እኛ አሁን ለምሳሌ እንደ አንድ ኦርቶዶክሲ እንደዚህ አይነት ክርክሮችን ወደ መድረክ አናመጣ። ለምንድን ነው ያመጡት ነው ዋናው የለመጡበት ምን እና አክሊልን ለመምታት ስለፈለጉ ያስተማሩት ትምህርት የወደቀ ትምህርት ነው። የነ ኦሪገን ሙስሊም ሁሉ ድኗል ምናምን የነ ኦሪገንን ትምህርት የክርስቶስ በሥጋ ፍጡር አይባልም የሚለውን የነ ታላቁ እነዚህ የወደቀ ትምህርት ከሃይማኖት ስለተረቱ ይሄን አጀንዳ ያመጡት። ተረዳችሁ? ስለዚህ አሁን አንተ መተህ እሷን እንዲህ ስላለች ብለ ተሐድሶ ናት ወይንም ብፁዕነታቸው አቡነ መቃርዮስን የኤርትራ ሀገር ሊቀ ጳጳስ የሆኑት ብፁዕነታቸው በረከታቸው ይደርብን አንተ መት አንድ ዲያቆን ባይዘው እኮ ውዳሴ ማርያም ከግማሽ የሰኞን ብቻ ሸምድዶ የገባ ማለት ነው። በቴዎሎጂ ያልተማረ ዘማርያም የሚባል ሰውዬ የሀገር ስብከቱን ወይ ትልቁን ሊቀ ጳጳስ ጵጵስና ሹመት የሰጡት ሐዋርያዊ ቅብብሎች ያሉት ፕሮቴስታንት ያለ መናፍቅ ከሱ በላይ የለም። ማን ነው አንተ እሳቸውን ተሐድሶ ብሎ የሚጠራው? እሺ ተውሻው ብታቆም አይሻልም? ስነ ስርዓት ብትይዙ ይሻላችኋል። አለበለዚያ በዚህ ከሄዳችሁ እናንተ ነው የምትጎዱት። ትምህርት እናንተ ጸጋዎች ስም አትጥራ። ጥያቄ ልጠይቅህ አንዴ ስፒር አንዴ ጥያቄ ሼማ ብዙ ጊዜ እየገባ ስለማየው ከሚናገራቸው ንግግሮች ቅድም ከተናገረው ላይ አንድ ጥያቄ ብቻ ልጠይቅና ፕሮቴስታንቶች ቆይ መሰረሰናይ ቆይ ነው የገባው ይጠይቀኝ ግድ የለም ይጠይቀኝ ስለመልስ ሸማ የሚለው ነገር 100% ትክክል ነው። ስፒሮስ ያወራሽ ስም አትጥሩ። እሺ ስፒር አንዴ ጥያቄ ልጠይቀው እኔ ምን እንትን እንዳልሳሳት ሚስ እንትን አድርጌ ሚስ አንደርስታንድ አድርጌ ከሆነ እንዳልሳሳት ጥያቄ ልጠይቀውና ኤደናም ከቻለች ትመልስልኛል። ግን ሼማ ነው እንዲመልስልኝ የሚፈልገውና ፕሮቴስታንቶች ይድናሉ አይድኑም ወይም ደግሞ አላቅም የሚለውን መልስ ይሄ ተጠይቀዋል እንዴ? ስንት ጊዜ ነው የምንመልሰው? ባለፈው መልሰን ተማ አሁን አንዴ ለነገርና መዳን እኔ ይሄንን ነው የምነግርህ እኮ እውነተኛ መንገድ የመዳን መንገድ ኦርቶዶክሲ ነው ያለው። ሌላ ሰው ይድናል አይድናል አትበለኝ። እኔ ስለራሴ ነው የማውቀው ወንድሜ። አንተ እዚህ ጋር መተህ ስማ በላይ ነፍስ አንተ በመጽፈው በመታመ በላይ ነፍስም እኮ ለድኗል እኮ በሰው እኮ አለቀ የተቆረጠ የተባለ ሰው አለ። በመስቀል ላይ የተሰቀለው እኮ በቀኙ የተሰቀለ ሰው አለ። እግዚአብሔር ብቻ ነው የሚያውቀው። አንተ እዚህ ጋር መተህ ሲኦል ይገባል እዚህ ጋር እገሌ አትበል። ይሄ ኃጢአት ነው። ኦርቶዶክስ አላስተማረችም። ወይ ቅባት ወይ ጸጋ አስተምሮ ሊሆን ይችላል። ኦርቶዶክስ ግን እንደዚህ አላስተማረችም። እኛ የምናውቀው ስለ ራሳችን ነው የምናውቀው። እኛ የምናውቀው እውነተኛዋ ቤተክርስቲያን እኛ ነን ነው የምንለው። እሺ ካንተ ልማርና እኩል እንገርህ ካንተ ልማርና ጠይቅ መሰረሰናይ ለሰዎች ሳይሆን ስለ ትምህርት ነው መጠየቅ ያለብህ። ስለ ትምህርት ወይ አንተ ልትመልስልኝ ትችላለህ። እሱ ስሜታዊ ስለሆነ አንተ ልትመልስልኝ ትችላለህና ፕሮቴስታንቶች ላይ ሳክሪመንትን አይፈጽሙምና አሁን ይድናሉ አይድኑም ብሎ ለመናገር እርግጠኛ ለምንድን ነው ያልሆናችሁት? ከእናንተ ሳይድ ነው እየጠየቁ ያሉትና ፐርሰናል ለበለ እየጠየቁ ስለሆነ በትምህርት አሁንም ጠይቅ። ወይም ደግሞ ዮሐንስ ወንጌል በሳክሪመንት አያይዞ ይጠይቅና የዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ላይ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ተብሎ የተናገረው ላይ ስጋውን ዳንዬ አንድ ልጨርስልህ ግድ የለም ወንድሜ። ቆይ አንተ አማዞን ላይ ያሉ ወንጌል ያልተሰበከላቸው ያላመኑና ያልተጠመቁ ሰዎች ይጠፋሉ ብለህ ነው የምታምነው? ሲኦል ይገባሉ ብለህ ነው የምታምነው? እኔ እኮ ስለራሴ ነገርኩህ። እውነተኛ ትምህርት ያላት ኦርቶዶክሲ ትምህርት ነች። የተዋህዶ ትምህርት ነው። መዳን ያለው በዛ መንገድ ነው። ሌላ ግን ሲኦል ይገባል አትበለኝ። ይሄ በጣም ኃጢአት ነው። እንኳን እሱና አማዞን ላይ ወንጌል ያልተሰበከላችሁ ሰዎች አሉ። እነሱ ሲኦል ይገባሉ ብለህ ልታወራ ነው? እንደዛ ብለህ ታወራ? እንደዛ ኦርቶዶክስ አስተምራለች?
የእግዚአብሔርን ስራ ለእግዚአብሔር ስጥ። ያመነ ይጠመቀ ይድናል፣ ያላመነ ግን ስለዚህ አማዞን ላይ ያለው ወንጌል ያልሰበከላቸው ሲሆን ይገባል፣ ይፈረድበታል። በቃ የተጻፈውን በል ስማ፣ እሱ ፈሪሳዊነት ቆይ በል ያላም ይኸውልህ ብራዘር፣ ስለዚህ አሁን አንተ አማዞን ላይ አማዞን ላይ ወንጌል ያለማያውቁ ሰዎች ያልተማሩ ሰዎች ሲኦል ይገባሉ ብለን የምታምረው? ምንም አይመለከትም። መጽሐፍ ቅዱስ አለ የራስህ አይደለ? ያላመነ ይፈረድበታል። መዳን ይኸውልህ ያመነ የተጠመቀ ይድናል። ያላመነ ምንድነው የሚሆነው? መልስልኝ። አንዴ ሚስተር ሰናይ እንትን ጭቅጭቅ እየሆነ ነውና በቃ ዳኒ አንተ ገለው ፐርሰናል እያደረከው ስለሆነ መጀመሪያ ጥያቄ ስህተት ነው። አንድ እብድ ሰውዬ መንግስተ ሰማይ ይገባል አይገባም? ኖ አሁን ስለተጻፈው ኬዞች ቆይ ስለ ሰው እየጠየቅሽ ነው። ባይብል ላይ ስለተጻፈው ነገር እና እብድ ሰውዬው እኮ እንትን አልተጠመቀም፣ የጌታ እራትም አይበላም። እብድ ስለሆነ መንግስተ ሰማይ ይገባም አይገባም? ክርስቶስ ኤክሴፕሽናሊ ያዳናቸው አሉ። ግን እኛ የተጻፈልን ነገር በፐርሰናል ሌቭል አታውራ፣ በትምህርት አውራ። በትምህርት ተጽፎልኛል። በትምህርት መጽሐፍ ቅዱስ ላይ ያመነ ይጠመቅ መጽሐፍ ቅዱስ ላይ ያነሳሁት እስካሁን ሰው አላነሳውም። አንተና መልሰንልሃል። አሁን ሌሎች ከአንተ በፊት የገቡ ስላሉ ሀሳቤን አግኝታችኋል፣ ገብቷችኋል። ዳኒ ሀሳቤን አግኝታችኋል፣ ገብቷችኋል። መጽሐፍ ቅዱስ ነው ያነሳሁት። አንዴ ቆይ ሌሎች ያወሩና መጽሐፍ ቅዱስ ቀጥታ መናፍቃን መንግስተ ሰማያት አይገባም ይላል። መናፍቃን ምን ማለት ነው? በፕሮቴስታንት ሆን ብለው ቃሉን እየቀየሩ ሆን ብለው እንደዚህ የራሳቸውን መንገድ እንትን የሚሉት አይድኑ። ግን ፕሮቴስታንት ባለማወቅ የሆኑት እንደዚህ በፕሮቴስታንት የተወለዱትና ትክክለኛውን ትምህርት ያልተረዱት እሱን እግዚአብሔር ነው የሚያውቀው። ግን ቀጥታ ቃሉን አጣመው እያወቁ እነዚህ እርግጠኛ አይድኑ። እግዚአብሔር በህሊናው ይፈርድበታል። እንደዚህ ነው አባቶች የሚያስተምሩት፣ ቤተክርስቲያን የምታስተምረው እኛ ጋር። ያመነ ይጠመቅ ይድናል፣ ያላመነ ግን ይፈረድበታል የሚለው እሱ ፍቃድ ያላመነ ሲል ወንጌል ተሰብኮለት ወንጌልን ያላመነ ነው እንጂ ትክክል እኮ ነው። እንደዚህ ነው። ይብቃ። አሁን አንተ በቃ ጥያቄ ተመልሰዋል። ይሄ የእግዚአብሔር ስራ ነው፣ የእግዚአብሔር ስራ ነው። አንተ ያልከውን ግን እነሱ ይበሉት። ታደርገው አሁን እባክህ አትበጥብጥ። እንገራዋለን። እግዚአብሔር ከልብ ዲል የሚያደርግ አምላክ ነው። ለዛ ነው በፐርሰናል ሌቨል አታድርገው ብለን ያወራ ነው። በትምህርት እኮ መልሰናል እኮ ትምህርቱ ነው ብለናል። አሁን ጥያቄ ተመልሰዋልና ሌላ ሰው ያወራ። ሚስተር ሰናይት አንድ ነው ልመልስልህ እዚህ ጋር ማለት ነው። አሁን ይጠየቃል ባይዘወይ እነዚህ አይነት ጥያቄዎች ሰው ሁሉ ይጠይቃል። አሁን ኮፕቲኮች ላይም ጥያቄ አለን እንጠይቃለን እና ሲጠየቅ ቤተክርስቲያኗም እንዲህ እንደው ኮፕቲኮች ጎበዞች ናቸው በእንደዚህ ነገር ኩዌስችን ኤንድ አንሰር ብሎ ምእመኑ የሚጠይቃቸው ጥያቄዎች እንደዚህ ይሄ ትልቅ መጽሐፍ ነው። ኦልሞስት በጣም ትልቅ ነው፣ ሄቪ ነው። እንደው ሳነሳውም ይህን መጽሐፍ ስንት ነው? ኦልሞስት 1000 ከምናምን ፔጅ ያለው መልስ አዘጋጅተዋል። 1170 ፔጅ ያለው መጽሐፍ ነው። እዚህ ጋር መጽሐፉም ጥያቄው ተነስቶ ተመልሰዋል። እዚህ ጋም ዌብሳይታቸው ላይም ሰዎች የጠየቁት ተመልሰዋል እና ቸርቿ እንዲህ ብላ ትመልሳለች። ሪጋርዲንግ ፕሮቴስታንት ቸርች ዞዝ ሁ ቢሊቭ ኢን ዘ ኢኳል ኤሰንስ ኦፍ ዘ ሆሊ ትሪኒቲ አር ኮንሲደርድ non-heretical. However, even since the Protestant movement, continuous split have resulted in emerging cults. Mormons, Jehovah's Witnesses, Christian Scientists, Seventh-day Adventists, etc. are among those cults. These churches denied Holy Trinity and the deity of Christ. Thus, they fell into the category of heretics, whereas the majority of the Protestant churches have mainly rejected the hierarchical establishment of the church, perceive the Holy Sacrament as only symbolic, dismiss the tradition, ignore all the rule of the worship, and or make up their own guideline themselves.
Faith alone is what the Protestant church acclaim to be all that it is needed for salvation, and therefore all else is discarded. Churches acclaim to be all that is needed for salvation, and therefore all else is discarded. There are many books and articles rebuking these erroneous thoughts and self-proclaimed doctrines, which some may call heretical. The flawed premises of these churches are riddled with incomplete biblical reference, which are taken completely out of context. Thus, they straddled the line of heresies, but are still considered as non-heretical in the sense that they do not dispute the deity of Christ as co-essential with the Father and the Holy Spirit. Below zigam መልሰዋል ማለት ነው እና ክርስቲያኖች አይደሉም ብላ ኮፕቲክ ቸርች ካቶሊክም ይሁን ፕሮቴስታንትም ይሁን ክርስቲያኖች አይደሉም ብላ አትጠራም። መልሴ በጣም ክሊር ነው። ከቸርቿ ዌብሳይት ቸርቿ የምትለው እነግርሃለሁ። ሄሬቲክ ናቸው ክርስቲያኖች አይደሉም ብላ አትጠራቸውም። ያለን ዶግማ ዲፈረንስ እና እሳቸውም ትክክል ናቸው እኛም ትክክል ነን ግን አትልም። በዚህ ክሊር ላድርግልህ። ትክክል እኛ ነን ብለን ነው ምናምን። እንደዛ ባይሆንማ ምኑን እንትናል ነው the correct Church of Christ Orthodoxy Church በዚህ አቋማችን ክሊር ነው። The correct Church of Christ is ለን ይላሉ። ክርስቲያኖች አይደሉም አንላቸውም፣ ግን በትክክለኛ መንገድ አይደለም ክርስቶስ የሚከተሉ ግን እንላለን። ምክንያቱም ሳክራመንቶቹን አይቀበሉም። ክርስቶስ ያዘዘንን ሳክራመንት ያመነ የተጠመቀ ይድናል ያለን እነሱ ጥምቀት ለድህነት ነው ብለው ስለማይቀበሉ፣ ሁለተኛም ቅዱስ ቁርባን ስጋዬ የበላ ደሜም የጠጣ የዘላለም ሕይወት አለው ብሎ ጌታ እነሱም ስጋውና ደሙ ለዘላለም ሕይወት ይሰጠናል ብለው ስለማይቀበሉ፣ በዚህ ሁኔታዎች እኛ በትክክል መንገድ ወደ ክርስቶስ የመጡ ናቸው አንላቸውም። በትክክል መንገዳቸው ስተዋል። በትክክል በበሩ በኩል በክርስቶስ መምጣት ይኖርባቸዋል እንላለን። ከዛ ርቀን ግን ክርስቲያኖች አይደሉም ብለን ግን እጃችን አንቀስርም። ካቶሊክ ጋር ይሁን ፕሮቴስታንቱን ጋር ይሁን። አሁን እናንተ እንደዛ እንላለን ካላችሁ የእናንተ ቾይስ ነው። ሌላ ሰው ግን እንደዛ ስላላለ በቃ መናፍቅ ነህ ለማለት ደግሞ እናንተ ራይትም የላችሁም ማለት ነው። ይሄ ኬዝ ኢዝ ክሎዝ። ከዚህ በላይ በዚህ ጉዳይ እናወራም። ዛትስ ኢት። ሌላ ጥያቄ ካለ ስለ ሌላ ጥያቄዎች እናወራለን ማለት ነው። ኤዱ ሓጂነትን ቀደም ከፍ ዝበለለው እንዲም ኣደልሃብዮም ግሩም አንተ ያትዩ ሶፎንያስ ዮርዲ ኣደልሃብዮም ነው። ኦኬ ተዛረቡ በኋት ሁላችሁም ሶላኒያ ነገር ትንሽ አማርኛ ብዙ አልችልም። ተናገር። መጀመሪያ ሰላም ሁላችሁ። ትንሽ ቀደም ብዬ ነው የገባው የአቡነ መቃርዮስ እየተናገራችሁ ነበራችሁና በዛ ነው የገባው። አሁን ሎርድ ነው መጀመሪያ ለኤዱ አንቺ ለኛ በረከታችን ነሽ፣ በርቺ ለማለት ብቻ ነው። አሁን ሎርድ ስራ ስለሆንኩ እግዚአብሔር ይስጥልኝ። ቴንክ ዩ ወንድሜ። ሌሎችም ማውራት ትችላላችሁ። ስፒሮስ ወይም ሻውፌድ፣ ሶፎንያስ ማን ነው ግን የሚገባው? ቀደም የነበሩትን አባ ማካሪዮስ የኤርትራ ነው እንዴ ያሉት? የት ነው ያሉት? ይሄንን ቪዲዮ እኔ ነበር መጀመሪያ ጊዜ የለቀኩት ስለ ድንግል ማርያም እንትን የዛሬ 8 ዓመት ነው 9 ከኔ ነው። ፕሮቴስታንት ራሱ ከኔ ነው ያመጣውና ይሄ ሁሉም ጋር ሁሉም ኦርቶዶክስ የሚባለው ሁሉም ጋር የሚታመም ነገር ነውና
እሳቸውን እንደ ጥፋተኛ እንደ መናፍቅ ማየት በጣም ከባድ ነው። እንደዛ ከተባለ በቃ ኢትዮጵያ ብቻ ወይ ኢትዮጵያ ውስጥ ራሱ በቃ ግማሹ ይሄንን ትምህርት እሳቸው ያሉትን ማያምን ብቻ ነው በቃ ትክክለኛ ኦርቶዶክስ ማለት በጣም ከባድ ነው። ይሄ ራሱ ኑፋቄ ነው። ነገራችን ይሄ ራሱ ኑፋቄ ነው፣ የተከለከለ ነው። በእንትን በጉባኤ ራሱ አንድ ሀገር ለይቶ በቃ እኔ ብቻ ነኝ ሌሎቹ እንዳለ እንትን አይደሉ የሚለት ይሄ ራሱ አንድ ኑፋቄ ነው። በጣም ያሳዝነኝ ነገር ቅድምም ስትይ ነበረ ግሪክ ሀገር እንግዲህ በ95 ነው የመጣሁት። እኔን ሲያዩኝ ምን እንደሚሉ ታውቃለች? ኢትዮጵያ የኦርቶዶክስ ሀገር ነች፣ እንደኛ አይደለችም፣ ጠንካራ ነች እያሉ ነበር የሚመሰክሩት። ኢትዮጵያ ስንመጣ ግን ሁሉም ተሳስተዋል፣ እኛ ብቻ ነን ይላሉ። በጣም ያሳዝነኝ ነገር ፕራይድ አለ። ፕራይድ ደግሞ ኃጢአት ነው። ፕራይድ ትልቅ እንትን ነው እና ኢትዮጵያን ነው የሚሰብኩት ብዙዎቹ። ኢትዮጵያ የጥንት ነች፣ ከጊዮርጊያ ጋር ነው መጀመሪያ ክርስትናን የተቀበሉት ናቸው። ይመሰክርላቸዋል። ግን ሌሎቹን ደግሞ በቃ እኛ እናስተምራቸዋለን፣ ግብፅን እኛ እናስተምራለን፣ አባ ማካሪዎስ ተሳስተዋል፣ እኛንን ትክክል። ይሄ ትክክል አይደለም። አሁን ስፒሮስ ቆይ ለጠየቀኝ ኃጢአት ወረሰች አልወረሰች የሚያከራክር ነገር አይደለም። አንድ ላሳይህ። ይሄ የእሳቸው አባት አሁን ይሄ ሁላችሁም ገብታችሁ ማየት ትችላላችሁ። ካፕቲክ ኦርቶዶክስ ዳት ቸርች ኦፊሻል ዌብሳይት ነው። ካፕቲክ ኦርቶዶክስ ቸርች። ይሄ ደግሞ ሆሊ ሲኖድ የካፕቲክ ኦርቶዶክስ ሆሊ ሲኖድ ነው። የመጀመሪያ ፓፕ ቴዎድሮስ ደሰከንድ ፓትሪያርኩ ናቸው። እዚህ ጋር ደግሞ ማን እንዳሉ የሲኖዶስ መሪ የሆኑት እያቸው ማን እያየህ ነው? እዚህ ቢሻፕ መቃሪዎስ ኤሪትሪያን ትውልዳቸው ኤሪትሪያዊ ስለሆኑ ኤሪትሪያን ብለው ከስማቸው ቀጥለዋል። በዘራቸው ኤሪትሪያዊ ናቸው። አገልግሎታቸው ግን ቢሻፕ ናቸው፣ ጳጳስ፣ የግብፅ ጳጳስ ናቸው፣ የሲኖዶስም መሪ ናቸው። እኚህ አባት ነው መናፍቅ ናቸው ያሉ የሚሰድቧቸው ያሉት በጣም በሚያሳዝን ሁኔታ ማለት ነው። እና ሄዱ ማለት አሁን ባለፈው ቀሲስ ማለት የሆነ ቀሲስ ተናገሩ ተብለው በጣም እያጨውት ነበርና አሁን ጳጳስ የሚያክል በዚህን ያክል ማለት በጣም እንጃ ሰው አሁን ይሄ ምን ያፈረስን ነው መሰለህ ብራዘር። አሁን እኚህን ጳጳስ እኚህን ቢሾፕ እዚህ ጋር አንድ ነገር ልናገርና እንትና ስለ ጳጳሶች ስለ ካህናት ሐዋርያው ጳውሎስን ታስታውሳላችሁ? ፍርድ ቤት ቆሞ በጥፊ በለው ብሎ ከሚፈርዱት በጥፊ ስሉት ኃይለኛ ቃል ተናገረ። እንዴት ትነገራለህ? ካህን ነው ሲባል ይቅርታ ጠየቀ። አጥፍቷል እኮ ክህነቱ፣ ካህኑ አጥፍቷል። ክህነት ካህኑ ማይጠበቅበት ቦታ ለክህነት ማየውን ቦታ የተገኘ ይቅርታ ጠየቀ። ግን ሐዋርያ ጳውሎስ እሱ ላይ እግዚአብሔር ነው የሚፈርደው። እና አሁን ካህና ጋር እየተነሱ እንትን ሲሉ በጣም ነው የሚያሳዝነው። እኔ ደግሞ ሞር ያሳዝነኝ ካህናት ቢሳሳቱ ፕሮፋይሌ ላይ ያደረኳቸው ማለት ነው። እኔ ጥያቄ አለኝ ስፒሮስ፣ ለአንተም ጥያቄ አለኝ። ቆይ ጥያቄ አለኝ ስፒሮስ፣ አንተም ኦርቶዶክሲ ስለሆንክ እንደው አንተ እስቲ ልጠይቅህ፣ በጣም ስለምወደው ያንተ ያለህ እይታ ማለት ነው። እና አሁን በኦርቶዶክሲ ላይ አሁን ለምሳሌ በእኛ የሴንት ማርክ እንትነን መንበረ ማርቆስ ነን። ማርቆስ ነው ቸርቿን፣ የኛ አፖስቶሊክ ሳክሰሳችን ማርቆስ ነው የጀመራት ማለት ነው። አሁን እነዚህ ሆሊ ሲኖዶች አየናቸው። እዚህ ጋር ስንሄድ ሆሊ ሲኖድ ዲክሪ ቆይ ኢኮኖሚክ ሆሊ ሲኖድ ሴሚናር የእንትን እዚህ ጋር ነው መሰለኝ ኮፕቲክ ሂስትሪ ነው መሰለኝ። እና አፖስቶሊክ ሳክሴሽኑ ሲያሳይ ማለት ነው። እኔ በጣም የገረመኝ እዚህ ጋር ሳየው ትናንት ከማርቆስ ጀምሮ እስካሁን ያሉት ጳጳስ እንትኑ ዲስኮኔክት ሳይሆን ነው እንትን ያለ አፖስቶሊክ ሳክሴሽኑ ማለት ነው። ቆይ አገኘዋለሁ እና እስከማገኘው አውሩ እናንተ እፈልገዋለሁ። እያየሁት ነበር ኤርሊ አንተ አውራ ስፒሮስ እስከማገኘው ሀሳብ የሚወድሞ
حتى عندي حسيبة نيرة قتلنا سبيروسي أغنيوالهنا ጠይቀሃለሁ ጥያቄ ስላለኝ ነው አሁን ቀጥል አንተ እኔ እኮ ሁሉም ክርስቲያን ናቸው እያልኩ አይደለም ቅድም ያልተረዳችሁኝ ነገር አሁን አሜሪካ ውስጥ ተወልዶ ያደገ ሰው ፕሮቴስታንት ነው የሚያውቀው ኦርቶዶክስን አሁን በቅርብ ነው ኦርቶዶክስ መታወቂያ ጀመረች ከልጅነታቸው ኦርቶዶክስን ሳያውቁ ነው የኛዎቹን ተዋያቸው የኛዎቹ ፍርዱ በጣም እንትን ነው ለምን ከሚያውቋት ከኦርቶዶክስ ወጥተው ነው የኦርቶዶክስን ትምህርት የጠራውን ትምህርት አውቀው ነው ክደው የወጡት አሜሪካ ሀገር ግን ከካቶሊክ ጋር ሲጣሉ ወደ አሜሪካ ተሰደዱ እዛ እንደ ፕሮቴስታንት እና ካቶሊክን ብቻ ነው የሚያውቁት እንደዛ ፕሮቴስታንት ብለው አደጉ እዛ የፕሮቴስታንትን ትምህርት የአባቶችን ትምህርት በደንብ አያውቁ በቃ ይሄ ነው እምነት ብለው ነው አሁን ግን ትክክለኛውን ክርስትናን ሲያውቁ ብዙዎቹ ፕሮቴስታንቶች እየተመለሱ ነው ስለነሱ ነው ማወራው ነው ማያውቁት በማያውቁት ነገር አይፈረድባቸው በህሊናቸው ይጠየቃሉ አሁን አንዱ እውነትን አውቆ ስጋና ደሙ እውነተኛ ነው ከትናንት ወዲያ እየቆረበ ይሄን ክዶ ሲሄድ ግን ምን ይባላል ተጠያቂ ነው መናፍቃን ነው ስለ እንደዚህ አይነት ሰው አይደለም እያወራ ያለሁት እኔ አሁን ስላገኘሁት አንድ ልጠይቅህ ስፒሮሲ አሁን የካፕቲክ አፖስቶሊክ ሳክሴሽን ፓፕ ቴዎድሮስ ደሰከንድ እኚህ ያሁኑ አሁን ካረንትሊ ያሉት ጳጳስ ናቸው እሺ ይታያል ፓፕ ቴዎድሮስ ደሰከንድ ቀጥሎ ከሳቸው በፊት የነበሩ ፓፕ ሽኖዳ ደተርድ ከሳቸው በፊት የነበሩ ደግሞ ፓፕ ሳይሪል እንደዚህ ያለ 117 እዚህ ጋር ደርሰናል 116 እያለ የት ጋር እንሄዳለን ቆይ ምን አደረኩት ኮፕቲክ ፖፕስ ኦኬ እና የት እንሄዳለን እነዚህ ሁሉ ጳጳሶች ያየን ስንሄድ ማለት ነው የመጀመሪያ ነምበር 1 ማን ነው ሴንት ማርክ ዲ አፖስትል ሴንት ማርክ ዲ አፖስትል የኢየሱስ ሳክሰሰር ወይም ከሱ ቀጥሎ የተሾመው ፓፕ አናኒዮስ ከዛ ፓፕ አቪሎስ ያሉ እስከ ፓፕ ሽኖዳና ፓፕ ቴዎድሮስ ደርሰናል ማለት ነው እሱን ላሳይሽና አሌክሳንድሪያ ቆይ በግሪከኛ መጽሐፍ ላይ አለ ላሳይሽ ሳይቋረጥ ነው እንግዲህ ይሄ አፖስቶሊክ ሳክሴሽኑ ሴንት ማርክ ከሴንት ማርክ ፓፕ አናኒዮስ ከሱ ፓፕ አቪሎስ ያለ ማርቆስ በዚህ መሃል ደግሞ እነማን አሉ ጴጥሮስ ፕሪሞስ ቅዱስ አትናቴዎስ መበል ማርቆስ ኬላዲዮስ ይልና 18ኛው ቅዱስ አትናቴዎስ ነው ከአሌክሳንድሮስ አትናቴዎስ እዚህ ጋር አለ ፒተር አለ ቅዱስ አትናቴዎስ እዚህ ጋር ይኸውልህ ቅዱስ አትናቴዎስ እንግዲህ ቅዱስ አትናቴዎስ ማን መሆኑን እናውቃለን ሁላችን አይደል the faith defender doctor of the church የምንለው እና አሪዮስን የሞጎተ ሄረሲያቸውን ሄረቲክ ብሎ እና አሪዮስን በተለይ አሪዮስን በጣም የሞጎተ ቅዱስ አትናቴዎስ ነው የአሌክዛንድሪያ ደግሞ ጳጳስ ነው ማለት ነው ስንተኛ ጳጳስ በአራተኛ ክፍለ ዘመን የነበረ ከ328 እስከ 373 የካፕቲክን ቸርች የመራ አባት ነው ቅዱስ አትናቴዎስ ማለት ነው እና የኔ ጥያቄ ከዚህ አፖስቶሊክ ሳክሴሽን ያልተቋረጠ አፖስቶሊክ ሳክሴሽን እንዳሳየኋችሁ አልተቋረጠም አሁን 117 አሁን ያሉት ጳጳስ ናቸው መቁጠር የምንችል ታሪካቸው ሁሉ የተመዘገበ በጽሁፍም የተመዘገበ ምንም ያወዛግብ ነገር የሌለው እንዴት ነው አሁን ኢትዮጵያን ኦርቶዶክስ ቸርች እነዚህን አባቶች መናፍቃን ናቸው ወይ ትምህርታቸውን አንቀበልም ለማለት በኦርቶዶክስ ወይ ይቻላል ወይ አሁን ለምሳሌ ፓፕ ሽኖዳ መናፍቅ ናቸው ያሉ ናቸው ሰሞኑ የፓፕ ሽኖዳ የእሳቸው ይግላቸው ትምህርት እኛ አንቀበልም ፓፕ ሽኖዳ እኛን አይወክሉንም የሚል ትምህርቶች ሲናፈስ እንሰማለን ወይም ሐሳቦች ማለት ነው ይቻላልስ ወይ እንደዚህ ካሉ ደግሞ በማን አፖስቶሊክ ሳክሴሽን ናቸው እነሱ ክርስቲያኖች ነን ብለን የሚጠሩት እኔ እውነት ይሄ ጥያቄ የሆነብኝ ነው ባይ ዘ ዌይ ኮፕቲኮችም ጋር ሄጄ ጠይቃለሁ ይሄ በጣም ግራ የሚያጋባ ነገር ነው ላይክ እኔ እንደማውቀው ማለት ነው አሁን ኢትዮጵያን ኦርቶዶክስ ቸርች ዌብሳይት ገብቼም ላሳያችሁ አፖስቶሊክ ሳክሴሽናቸው ከኢጅፕት ነው ብራንች ኦፍ የሚያደርጉት ኢትዮጵያና ኤሪትሪያ
they claim they are part of the Alexandrian church ወይ ማርቆስ መንበር ነው እንትን ብራንች የሚያደርጉት ከዛነን ነው የሚሉ አፖስቶሊክ ሳክሴሽን ናቸው እና አንድ አፖስቶሊክ ቸርች የሆነ ቸርች እንዴት ነው ከዚህ አፖስቶሊክ ሳክሴሽን የተወራረሰ የመጣ አንዱን አባት እዚህ ጋር ያሉት ፓፕ ሽኖዳን መናፍቅ ከሆኑ እንዴት ነው ተበጠሰ አይደለም እንዴ አፖስቶሊክ ሳክሴሽን የሚለው እንዴት ሊሆን ይችላል መናፍቅ ብሎ ማን ያወገዘው እነሱ የቲክቶክ የግብፅ ኦርቶዶክስ ነው ባንድ ያወገዘው ቲክቶከሮች የሚገርመው ነገር ኦሪየንታልን ወክለው ኦሪየንታል ጋር ከኢስተር ጋር ስለ ኢየሱስ ክርስቶስ ባህሪ አንድ ባህሪ ሁለት ባህሪ ብለው ተወያይተው የፈረሙት እሳቸው ናቸው ለምን ይሄኛው ስልጣናቸውን ኢስተር ራሱ ስለሚቀበል ትክክለኛ እንትን ስላላቸው በጉባኤ ተሰብስበው እሳቸው ነው እንትን ያሉት የፈረሙት ይሄን ታውቂያለሽ አይደል አንድ ባህሪ ሁለት ባህሪ የሚለው ላይ ክርስቶሎጂ ላይ ምንም ልዩነት የለንም ያው ውግዘቱ ነው እስከሚነሳ ነው ተብሎ እሳቸው የፈረሙት ሌላ የአርመን የህንድ እንደዚህ መናፍቃን ብለው እንትን ብለዋል አላሉ እና እኔ እንጃ ሰው እየተነሳ ያወግዛል እኔ ምን አውቃለሁ ይገርማል ማለት ላይክ እኛ ራሳችን ለየቻለ ነገር ሲኖር ወይ ማን ግራ የገባኝ እኛ ራሳችን እንደዛ ብለን የአፖስቶሊክ ሳክሴሽን ካንቋሸሽ ነው ክብር ካልሰጠ ነው ሌላ ሰው እንዴት ዝም ብላ ታወራለች አትበል ለምንድን ነው በውሸት የምትከሱት እኔ እውነት እንደው ቲክቶክ መሆኑን ይሄ ትረሱታላችሁ የምታወሩት ሁሉ ኦፕን መሆኑ አሁን እኔ ያወራሁት ያለ ሰው ሪከርድ እንደሚያደርገው ፓብሊክ መሆኑ የረሳችሁት ነው ትናንት ያላችሁ ዛሬ አላልንም የምትሉት እንደው አሁን እኮ ሰሙ ሩቅ ሳንሄድ እኮ ሰሙ እንደው እኔ ክፋት የለኝም እንደዚህ ሪከርድ ምናምን ማላቀው አልችልም እያለ ነበረ ኖ እያለ ነበረ ግብጾቹ አለ ቆይ ልንገርህ ስፒሮሲ እንደው ግብጾቹ አለ ግብጾቹ ምን እውቀት ኖራቸው ነው እኛን እንደው እኛ ነን የጧቱ የንጋቱ ኢትዮጵያውያን እኛ ነን እንደው እኛ ከመጥቶ መማር ነው ያለባቸው እኔ ደግሞ ችግር የለብኝም እኛ እስክሪብቶና ወረቀት ይዘን መጠን ቁጭ ብለን እንማራለን እነሱ ጋር ችግር የለብንም እኛ የፕራይድ ችግር የለብንም ችግር ያላቸው እነሱ ናቸው እኛን ሲሉ ግን ቤት የመጣ አፖስቶሊክ ሳክሴሽን እንግዲህ አሳየኋችሁ እነ አቡነ ሽኖዳ እነ በቀጥታ ከማርቆስ አፖስቶሊክ ሳክሴሽን ያሉ አባቶችን መናፍቃን ናቸው ካላችሁ እናንተ የእናንተ አፖስቶሊክ ሳክሴሽን የት ነው ጥያቄ እኮ ነው እኔ ቫሊድ የሆነ ጥያቄ ነው የጠየኳችሁ ያለው ከዚህ ውጭ ከሆናችሁ ማለት ነው እኔ እስከማውቀው አፖስቶሊክ እስከ ሴንት ማርክ ከነ ፓፕ ሽኖዳ እዚህ ውስጥ ኢንክሉድ የሆናችሁ መሆናችሁ ነው ማቀው ከዚህ ውጭ ነንኛ የራሳችን አፖስቶሊክ ሳክሴሽን ያለን ተርታና አንድ ሰው አሁን እዚህ ላይ ቲክቶክ ላይ መጥቶ እንደዛ ስላለ ተወገዙ በተክርስቲያን የኢትዮጵያ ኦርቶዶክስ እንደዚህ ታምናለች ማለት ስላልሆነ አንድ ሰው ግን አይደለም ቆይ አንድ ሰው አይደለም አሉ ብዙዎቹ የኢትዮጵያ ኦርቶዶክስ አትልም አባቶች ታላቁ የሚባለው እንደው የዛኔ ነው እኔ የገባሁት በጣም ተናድጄ ታናሹም ሰሙም ሌሎችም እንደዚህ ቢሉ በተክርስቲያኑን ወክለው አይደለም የራሳቸውን ስሜት ስለሚናገሩ ስፒሮስም አንድ ነገር ግን የራሱን እንትን ነውና ቤተክርስቲያኗ ምን ትላለች ከናን ደግሞ 10 ታች ይጽፋል ሐዋርያው እንትና ማርቆስ ሐዋርያ ነው አላለም ማንም ሐዋርያ ነው ያለ ሰው የለም ሐዋርያቱን ያስቀመጡት እዛ የመጀመሪያው ኤጲስቆጶስ እዛ ግብጽ ከሐዋርያቱ ነው እንትን ያለው ሐዋርያ ጳውሎስ እዚህ ሲመጣ የመጀመሪያው ዲዮኒሲዮስን ያስቀመጠው ይሄንን እያልን እንጂ ሐዋርያው ማርቆስ ሐዋርያ ነው እያልን አይደለም ትልቋ ቤተክርስቲያኗ እንደዚህ ታምናለች ሴንት ማርክ ያናናሱ እንዴ ሴንት ማርክ እኮ ወንጌላዊ ነው ከአራቱ ወንጌል አንዱ የጻፈ ክርስቶስን በአይን የሚያውቀው የአይን ምስክር ከሰባ አርድእቱ አንዱ የሆነ ነው እንግዲህ ከአፖስቶሎችን በቀጥታ ከነሱ ጋር የሚሰራ የነበረ አባት ነው
እንግዲህ አሁን ማርቆስ እንትን የሱ ሐዋርያነት ለማሳነስ አይደለም፣ እንደዛ ልናደርግም አንችልም። ሶ አፖስቶሊክ ሳክሴሽን አለን ማለት ነው። እኛ አፖስቶሊክ ሳክሴሽን አለን አፖስትል አይደለም ለማለት እየሞከረ ስለሆነ ስፒሮስ ያለበት ዝም ብሎ እንትን ነው። አዎ አንደኛ ጴጥሮስ 5:13 ማንበብ ትችላለህ ከናን እና ሳክሴሽን አለበት እያልን ነው ከገባህ ማለት ነው። እና ስፒሮስ ያውራስ ታዩ ጢሞቴዎስም የመጀመሪያ ኤፌሶን ጳጳስ ነበር። የጌታ እኔ እኮ መንግስተ ሰማያትን ምከፍትና ምዘጋ አይደለም ጌታችን ኢየሱስ ክርስቶስ አይደለውም። እኔ እናንተ ናችሁ ኦርቶዶክስ አልዳነችም እንትን አድናል የምትሉ። እኛ በትምህርቱ ነው። መናፍቃን አይድኑም ይላል መጽሐፍ ቅዱስ፣ እንደዛ እንላለን። ወንጌልን ደግሞ እንትን ያላሉት ሮሜ 2 ላይ በህሊናቸው ይፈረድባቸዋል ይላል። እሱን የተናገርኩት እንጂ እኔ እየመጣው የመንግስተ ሰማያት ትኬት ምሸጥ አይደለም። እንደ ፓስተሮች አልሸጥም እኔ። ለዚህም ነው እኛ ስንጠየቅ ጊዜ እግዚአብሔር ነው የሚያውቀው፣ የእኛ ስራ አይደለም የምንለው። እናንተ ናችሁ ቁጭ ብላችሁ እከሌ ድኗል፣ አዎ ድኗል፣ እከሌ ድኗል፣ አዎ ድኗል። ትመጡና ደግሞ በነገራችን ላይ ስለ ስውሯ ቤተክርስቲያን ከዚህ በፊት ሳወራ ነበር ከቃሌ ጋር ከሰማችሁ፣ ማን እንደሚድን አናቅም እግዚአብሔር ብቻ ነው የሚያውቀው ብሏል። የዳኑት ስውር እቺ ነች ቤተክርስቲያኗ ማንም አያውቃትም እያሉ ደግሞ ያስተምራሉ። የሚጋጭ ነገር እና እኔ እንትን ትኬት እየሸኩ ወይም እንትን አይደለም። እዚህ ጋር መጽሐፍ ቅዱስ ምን ይላል የሚለውን ነው። ይቅርታና ቀጥሉ። እና ማለት በጣም ያሳዝናል። ኦነስትሊ ላይክ ይሄ የኦርቶዶክሳዊ ባህሪም አይመስለኝም። ይሄ ኦርቶዶክሳዊ ያልሆነ አካሄድ ነው። ጳጳሶችን መሳደብ፣ መናፍቃን ናቸው ማለት፣ ትምህርቶቻቸው አንቀበልም ማለት እንግዲህ ላይክ እኔ የሚገርመኛለሁ ግራ የሚያጋባ ማለት ነው። አሁን ለምሳሌ ዲያቆን ዘማርያም ዘለቀ ማለት ነው ስም አትጥሪ ነው እጠራለሁ ስለከሱ ስላወራሁ ነው። መጥፎ ነገር ልናገርም አይደለም፣ ያለኝን ነገር ነው። ምን ብሎኛል እንግዲህ አለኝ የአምኖ ሽኖዳ which is the 100 number 16 apostolic succession ጳጳስ ፓትሪያርክ የሆኑ አባት እንደው በእንትናቸውን በዓለም የታወቁ በጣም ቅዱስ የሆኑ አባት ማለት ናቸው። ፓፕ ሽኖዳ እንደዚህ ተራ ሰውም አይደሉም። ፓፕ ሽኖዳ እንግዲህ ማያውቃቸው ሰው ካለ ስለነሱ ፕሮፋይል ላይ ያሉ ማለት ነው። ፓፕ ሽኖዳ እንግዲህ ዓለም ሁሉ ያውቃቸዋል ማለት ነው። እንኳን እኛ ክርስቲያኖች ይቅርና ዓለምም ስለነሱ ስለሳቸው የሚመሰክሩ አባት፣ እኚህን የሚያክል አባት እሳቸው ያሉትን አልቀበልም ካለኝ ዲያቆን ዘማርያም ዘለቀ ማን ስለሆነ ነው እኔ እሱ ትምህርት ጆሮስ የምሰጠው ሲጀመር ማለት ነው እንዴ? ፓፕ ሽኖዳ የእሳቸው ትምህርት አልቀበልም ካለ የዲያቆን ዘማርያም ትምህርትን የሚያሰማኝ ምን ማን ስለሆነ ነው እሱን የምሰማው? አየህ አሁን መናናቅ እንዴት እንደሚመጣ ማለት ነው። እሱ ጳጳስ ናቀ ማለት ነው፣ እኔ ደግሞ ዲያቆን ናቅኩት። አየህ ይሄ ትክክል የኦርቶዶክስ አካሄድ አይደለም። ይሄ በጣም ስህተት ነው እና ከእንደዚህ ነገር መቆጠብ ነው ያለብን ማለት ነው። እኛ ራሳችን የኦርቶዶክስ ሂራርኪ የቤተክርስቲያን አካሄድ ምእመኑ ዲያቆንን ከናቀው፣ ዲያቆን ቄሱን ከናቀ፣ ቄሱን ጳጳሱ ከናቀ፣ ጳጳሱን ፓትሪያርኩ ከናቀ የቱ ጋር ነው ኦርቶዶክስ የምንሆነው? እኔ በጣም ይሄ ግራ ገብቶኛል ወንድሞች። ይሄ በጣም ላይክ ከኦርቶዶክስ የወጣ አካሄድ ነው ማለት ነው። ሶ ኢፍ ዊ አር ኦርቶዶክሲ አንድ ነገር ኦርቶዶክሲ የሚያደርገን we have to be humble, we have to respect authority, we have to respect hierarchy ማለት ነው። ደረጃችን ማወቅ ያለብን ሰዎች ነን ማለት ነው። ገባ? ምእመኑን ዲያቆኑን አይነቅፍም፣ ዲያቆኑም ቄሱን አይሳደብም አይነቅፍም፣ ቄሱም ጳጳሱን አይሳደብም አይነቅፍም፣ ጳጳሱን ፓትሪያርኩን አይሳደብም። እንግዲህ ይሄ አይነት ስርዓት የሌለን ሰዎች ከሆንን እንዲህ በየመጣንበት እዚህ ሚዲያ ላይ እኔ ዲያቆኑን እሰድባለሁ፣ ዲያቆኑም ቄሱን ይሳደባል፣ ቄሱም ፓትሪያርኩ ይሰድባል፣ ፓትሪያርኩም አፖስቶሊክ ሳክሽን ያለባቸውን አባት መናፍቅ ይላል። እንደዚህ አካሄድ ከሆነ ፕሮቴስታንት ከዚህ ውጭ ምን አደረጉ? ምንድነው ልዩነታችን ከፕሮቴስታንት ጋር? እንዴት ናችን ኦርቶዶክስ ነን የምንለው? የት ነው ያለው የኦርቶዶክስ ቤዝ?
ይሄ እንግዲህ በጣም ሊታሰብበት የሚገባ አካሄድ ነው። በጣም 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 ላይክ የራሳችን ቤት በራሳችን ሞደሻ ኦርቶዶክስን ያፈረስናት መሆኑን ሊገባችሁ ይገባል። እነዛ በፕራይድ የተሞላችሁ በጣም ቡስት የምታደርጉት ያላችሁ ትምክህት ውስጣችሁ የተሞላ ወንድሞች ይሄ የናሽናሊቲ የዜግነት ወይም የባንዲራ ወይም የሀገር መለያነት ምናምን አይደለም። እድል ሀቢዮም ከይሩብርቡ ትቆፍ መበል ካይስበር No. Drabra yutsa dani. Like I'm serious. Like I have a reason why I opened my house. በበዛ ሐዛረ በእንዲህ ግን ከአድል ነው ጥያቄዎች ስለሆነብኝ ነው እዚህ መጥቼ ቤት የከፈትኩት መናገር የፈለኩት ማለት ነው። ምክንያቱም እኔ እውነት ይሄ ክርስትና የሚፈታተን ነገር ነው። እኔ በጣም ኦርቶዶክስን እወዳታለሁ። I love my church. አንዱ በጣም ከመወደው የኦርቶዶክስ አካሄድ ወይ ኦርቶዶክሳዊነት መሆን አከባበር ነው፣ መከባበሩን ነው፣ ሪስፔክቱን ነው፣ ሃይራርኪውን ነው። አባቶችን ስናይ እኮ በፍቅር እግራቸው ስር ወድቀን የምንስማቸው እጆቻቸውን የምንስም እኮ በመከባበርና በፍቅር ነው አይደል? እስከዚህ ድረስ ነው እኛ መከባበርና ፍቅር ያለን ማለት ነው። እና እንዴት ነው አሁን እኛ አቡነ ሽኖዳን የሚያክሉ አባት እዚህ አንድ ሰው መጥቶ አንድ ገና ንፍጦን ያልጠረገ ሰው መጥቶ እሳቸው አንቀበላቸው መናፍቃና ጀጀጀ ሲል ዝም ብለን እንሰማ ነው የምትፈልጉት? እንደው እኛ እስካሁን እንደናንተ አግሬሲቭ ሆነን አልመለስንም ማለት ነው። በፍቅር ግን ከዚህ አካሄድ አቆሙ ያለ ነው። ይሄ በቃ በጣም በጣም ላይክ እንትን ፕራይድ ኃጢአት ነው። ላይክ በጣም ትምክህት ማለት ነው። የጠዋቱ የንጋቱ እኛነን እንደው ለሙሴ እንደው ባለፈው እንደዛ ያሉ ነበር። ለሙሴ ቀይ ባህር ምንድነው የእስራኤልን ህዝብ እንዲመራ ያደረግነው እኛነን። እንደው ኢትዮጵያ ነች መጀመሪያ ገና ክርስትና ሳይኖር ኢትዮጵያ ነች ክርስቲያን የነበረችው ይላሉ። ባይ ዘ ዌይ ኢትዮጵያ ክርስቲያኒቲ የተቀበለችው በፍሪመንቶስ ጊዜ ነው አይደል? ለምንድን ነው ከታሪክ የወጣ ነገር የምታወሩ? ክርስትና ሳይኖር እንዴት ነው እናንተ ክርስቲያኖች የሆናችሁት? ክርስትናስ በምንድን ነው ያገኛችሁት? ታሪካችሁን ፈርስት ኦፍ ኦል ታሪክ እውነት መሆን አለበት ማለት ነው። ፋብሪኬትድ የሆነ ታሪክ ምንም የትም አያደርስም። ደግሞ የጠዋቱ የንጋቱ ሁን እኔ አሁን መጥቼ ክርስቲያን ኮንኩኝ አንድ ነን። አንድ ሙስሊም አሁን ተሰብኮ ወደ ክርስቶስ ከመጣ ማን ነው የጠዋቱ የንጋቱ አይባልም። ሁለታችንም አንድ ነን። እኔ ኦርቶዶክሲ ውስጥ ዘሬ ማን ዘሬ ቢኖርም እሱ ገና አሁን ከሙስሊም ስለመጣ እኔ እሱ ሳፐሬር አይደለሁም። አንድ ነን፣ በክርስቶስ አንድ ነን። ክርስትና ማን ነው መጀመሪያ የመጣው አይደለም እምነቱ ማን ነው አሁን ክርስትና ውስጥ ጸንቶ ያለው ነው ዋና ነገሩ። እና ይሄ ትምክህት እንደዚህ አይነት ትምክህትታችሁ ኮፕቲኮችን የራሳችሁ ወንድምና እህቶችን ማጥላላት ማንቋሸሽ እንደው በኮፕቲክ እንደዚህ ይደረጋል። በጣም ያሳዝን አሳፋሪ ስራ የሰራችሁ ነው። ኮፕቲኮች እኮ በየቀኑ ይታረዳሉ። በየቀኑ ለክርስትና ስለ ክርስትና ስም እምነታቸውን ስላጸኑ የሚታረዱ ህዝቦች ናቸው። በየቀኑ መስዋዕት የሚሆኑ our brothers and sisters በሳፈሪንግ ላይ ያሉ ቸርቿ ፕሮሲኪት የምትደረግ በየቀኑ ሙስሊሞች የመጡ ቤተክርስቲያናቸውን የሚያቃጥሉ ሴቶቻቸውን ኪድናፕ አድርገው ሬፕ የሚያደርጉ የሚገድሏቸው በጣም በአሰቃቂ ሁኔታ ያለፉም እንኳን እምነታቸውን ግን አሳልፎ ማይሰጡ እስከ መጨረሻ እየሄዱ ክርስትና እንደው እንዳይዳከም ያላቸውን ነገር ሁሉ ወደ ክርስትና የሚሰጡ ሰዎች ናቸው። አፍሪካ ሄዶ ኢቫንጀላይዝ ያደርጋሉ። በሙሉ ዓለም ብዙ ቸርቾች የከፈቱ አሜሪካን አሁን ባክ ቱ ኦርቶዶክሲ የሚል ሙቭመንት ነው ያለው። ብዙ ሰው ወደ ኦርቶዶክሲ የመጣ ነው። ብዙ ሰው ወደ ካፕቲክ ቸርች የመጣ ነው። እንደዚህ የምታደርግ ቸርች ኢቫንጀላይዝ ያደረገች የክርስቶስን አምሳይ ሆና የምታስተምር ቸርች እዚህ ጋር ወጣችሁ እንዲህ መንቀፍ ማንቋሸሽ ምናምን ይሄ ክርስትና አካሄድ ነው፣ ነውር ነው በጣም። እና ከእንደዚህ ነገር ራቁ። ይሄ ውድድር አይደለም። ማነች የጠዋቱ የንጋቱ ማነች አንደኛ ማነች የአጥናቴዎስ የነቄርሎስ እንደው ቡስት ማድረግ ከሆነ እኮ ኮፕቲክ ቸርች ነው ቡስት ማድረግ ያለባት። እነ ቄርሎስ እነ አጥናቴዎስ እነ ዲዮስቆሮስ ሁሉም እኮ ኮፕቲኮች ናቸው። እነዚህ አባቶች እኮ የያዘች ቤተክርስቲያን ነች እኮ ኮፕቲክ። ያለ እነሱ እኮ ክርስትናም የለንም ማለት ነው። እና እነዚህ አባቶች ያንቋሸሻችሁ ይችን ቸርች ፓፕ ሽኖዳን የሚያክሉ አባት እየሰደባችሁ ይሄ ትክክል አካሄድ አይደለም።
አቆሙ። እንደዛ የጥላቻ መንፈስ ያላችሁ ሰዎች ባይሆን ቸርቿ አንድ ነች። ዊ አር ኢን ዋን ኮሚኒየን የክራይስት ስጋና ደም አብረን የምንካፈል ወንድምና እህትማማቶች ነን። በዚህ በፍቅር ተያይተን ያለንን የስኩል ኦፍ ቶት ወይም አረዳድ ዲፈረንስ በፍቅር መነጋገር ይቻላል ማለት ነው። ካልሆነ ደግሞ ዲፈረንሳችን ይዘን እንትን እንላለን። እኔ ከድሮ ነው ማውቀው ኢትዮጵያ እና ኤሪትሪያ ቅድስት ድንግል ማርያም ጥንት ተአብሶ የለባትም ብለው እንደሚያምኑ ለኔ ግን ይሄ ትልቅ ኢሹ ሆኖ ቲክቶክ ላይ መጥቼ ይሄ በቃ ትልቅ ሄረሲ ነው ምናምን በየማነሳው ቶፒክም አይደለም አንስቼውም አላውቅም። ራሳችሁ ነው የምታመጡት እንደዚህ አይነት ልዩነት የሚያመጣ ቶፒክ ራሳችሁ ነው የምታመጡት። በመጀመሪያ ደረጃ ሄዱ እነሱ ኃጢአት ይተላለፋል አድርገው ነው የሚገባቸው የሚወስዱት። አይ የገባ ይግባቸው። ልዩነት ያውቃሉ አይደል? ልዩነት ካወቅ ልዩነት ያመጣ አትናገርም። አዎ፣ ስለዚህ ኃጢአት ይተላለፋል ብሎ የሚያስተምር ሰው የለም። ፎለን ኔቸር ነው ፎለን ኔቸር። የግብጽ ቤተክርስቲያንም ፎለን ኔቸር ይተላለፋል ማለቷ ነው። ስለዚህ ያልተባለ ሌላ አታስመስሉት ማለት ነው። ዳኒ ዳስረዳ እነሱ ከሌሉ ክርስትና የላችሁም። ባይዘው ኢትዮጵያንስ ታሪካችሁማ ታውቁ ሰዎች እኮ ናችሁ። እዚህ መጣችሁ የምታወሩ ከየት ነው የመጣ ክርስቲያን ናችሁ? መልሱ ታዲያ። ከሌላ የመጣ አፖስቶሊክ ሳክሴሽን ካላችሁ አምጡና ንገሩን፣ እኛም እንማር። እንግዲህ እስካሁን የምናውቀው አፖስቶሊክ ሳክሴሽን የኢትዮጵያ ሴንት ማርክ ነው። ሴንት ማርክ ሲ ናቸው። የመንበረ ማርቆስ ሎክሌ የምታደርጉት ማለት ነው። أجعرهما الدلهابية. سميك يتوه لينا عنده ما عندنا ستخي تجارب شوفين. أنا دي قنداني أم سيريس لخفل دلك قال أبوستليك سكسيشن كليم تجبروا مالهم دي بجاك قدس ماركوس. هم بهم يوم منافق يالنا شو هذا اللي ملص زبلوا أنا عارف إن منافق زبلوا يدفر ربينا. بهم مفرع مكيم ها؟ አሁን ኤዱን ዘሴም ትምህርት ስታስተምር መናፍቅ ታድሶ ትባላለች እና የግብጽ እንደዛ ብለው ሲያስተምሩ መናፍቅ ናቸው ሲባሉ ደግሞ እኛ ላልንም ትላላችሁ ማለት ነው። አየህ ይሄ ዳብል ስታንዳርድ እና ሌሎች ተናገሩ። ሾፌድ ሌሎችም አውሩ ባካችሁ። ሄድና ሰላም ጆሲ ዌልካም። ሰላም ከማያለሁ ትግርኛ ትችላለህ እንዴ ጆሲ? ቁሩ ቃላት መዛረግ ኸይራ እሽተይ እንግዲህ እኔ አማርኛ እንዴት ነኝ? አማርኛ የተሻሻልኩ ነው። አሁንማ እኮ ሰዓት አደጋውን እኮ በጣም በቃ ያስደነግጥሽና you know what Edna, I just want to say that from both sides you guys need discernment and discretion. At last you guys are Orientals. While you guys are fighting on this platform, you are feeding the others a message not to become one of you. If you guys can collaborate and work, that will be good. If not, you guys need to stop engaging to each other and insulting one another and bashing to one another, you know. I have nothing to benefit from the fight of both of you. I mean, from both sides, whether the Coptic or the Ethiopian. Yet, if you want somebody to understand the faith, the sacraments, the apostolic succession, this is not the right way to do it. So I don't want to blame both sides. It's human to fight and not to understand or to misunderstand each other. But you guys really need to have this a good discernment and manners, and if something bad happens like yesterday and today, try to avoid it and to continue. You know what, if there is a face that is misunderstood by anybody around, it's the Catholicism. But the misunderstanding and the insults, the bashing we are receiving from others didn't makes us to be emotional and to bash one another. It has nothing to do with the reality of our faith, you know. The reality and the truth behold, it's inside of us. It's in our heart. It's in our community and unity. And it is in the sacraments, not bashing each other on the platform, you know. So if you guys want to have this productive way of
speaking of your faith on this platform. You guys really need to have a discernment and discretion. I wish if you guys can stop it and like move to another points, you know. You can discuss about the beauty of your faith. 100% agree. እናንተ ከኛም ከካቶሊኮቹ መማር ይገባናል ያላችሁ humbleness ትህትና ፍቅር ነው በጣም ወደዋለሁ እናንተ ጋር እመጣለሁ በጣም ስለምወደው ነው ስርዓታችሁ ማለት ነው እኛም እንደዛ መሆን ይገባናል እውነት እኔ አልወደውም ጆሲ እንደዚህ አይነት አካሄድ አልወደውም ትናንት ራሱ አዳምጦ በቃ ተይው ዝጊው ሲለኝ ዘግቼ ወጥቻለሁ እኔ በቃ ወጥቼ እንደው ተመልሰን ልንከፍት ነበር ይቅርብኝ ቤት ተውኩት አልገባሁም ቲክቶክ ዛሬ ግን በሌላ ምክንያት ዝም ቤት ቲክቶክ ስከፍት ራሳቸው ነበር የፎኮሩ በቃ ስማችን እየጠሩ እንዲናደርጋቸዋለን እንዲንሰራለን ካሁን በኋላ በቃ ጂሃድ ነው የተነሱብን ልክ አሁን ወንድማችን ሙስሊሞቹ ሊገድሉት ጂሃድ ያሉ አይደለ በየጠሩ ሰው ሁሉ እፎይ እኔም እፎይ ነኝ